የሳሚ ሞክቤልን ቢቢሲ ላይ ያሰፈረውን ሰፊ ዝርዝር እንመልከት። አርሰናልን በተመለከተ ነው። ቀጣይ ክረምት ላይ ብዙ የተጫዋች መውጣትም ወደ አርሰናልም የሚደረግ ዝውውር ይኖራል በሚል ሰፊ ዘገባ ይዞ ወጥቷል። አርሰናል ዋንጫ ቢያሸንፍም ባያሸንፍም ይሄ የሚሆንበት እድል ከፍተኛ ነው። አሁን ሁለት ዋንጫዎች ላይ እየተወዳደረ ይገኛል። የፕሪሚየር ሊጉ ላይ ሰፊ እድል አለው። በ9 ነጥቦች ልዩነት ማንቸስተር ሲቲን ይበልጣል። በዚህ ሳምንት ከቦርማውዝ ጋር ነው ነገ የሚጫወተው። ማንቸስተር ሲቲ ደግሞ ከቼልሲ ጋር አንፊልድ ስታንፎርድ ብሪጅ ላይ የሚደረግ ጨዋታ ነውና ይህንን ሳምንት ማሸነፍ 32ኛ ሳምንት ነው የሚሆነውና ለአርሰናል ይበልጥ ወደ ዋንጫው የሚጠጋበትን እድል ይፈጥርለታልና በዚህም ምክንያት የዚህኛው ሳምንት ጨዋታ በጣም ወሳኝ ነው እየተባለ ይገኛል። አንደኛው ሞክቤል ያነሳው የሚኬል አርቴታ ውል ነው። በሚቀጥለው ዓመት መጨረሻ ነው ውሉ የሚጠናቀቀው። ስለዚህ ገና ካሁኑ አርሰናልና ሚኬል አርቴታ መነጋገር ይኖርባቸዋል። በተወሰነ መልኩ መነሻ ንግግሮች ነበሩ። ግን ደግሞ አሁን ወሳኝ ምዕራፍ ላይ ስለሆነ አርሰናል በፕሪሚየር ሊጉም እየመራ ነው። በቻምፒየንስ ሊጉም ደግሞ ወደ ግማሽ ፍጻሜ ለማለፍ የመጀመሪያውን ጨዋታ ወደ ፖርቱጋል አቅንቶ አሸንፎ ተመልሷል። ግማሽ ፍጻሜ ያው ከባርሴሎናና ከአትሌቲ መካከል አንደኛውን የሚገጥመው በሌላኛው ቦታ ወይም ባየር ሚዩኒክ ካሉበት መስመር ይልቅ ይሄኛው ቀላል ይመስላል። ከዛኛው አንጻር ማለት ነው። በቀላሉ ወደ ፍጻሜ ያልፋል ማለት አይደለም፣ ግን እድሎች አሉት አርሰናል አሁንም ቢያንስ እስከ ፍጻሜ መጓዝ እድሎች አሉትና በዚህ ምክንያት ይሄንን ስሜት ላለመረበሽ ከዝውውር ጋር በተያዘ የውድድሩ መጨረሻ አካባቢ የዚህ ውድድር ዓመት መጨረሻ አካባቢ ነው የሚነጋገሩት ብሏል። ጆሽ ክሮንኬን ጨምሮ ከክለቡ ኃላፊዎች የክለቡ ባለቤት ልጅ ነው። በአርሰናል ውስጥ ትልቅ ኃላፊነት ያለው ሰው ነውና ሚኬል አርቴታ ኃላፊዎች እንዲቆይ ይፈልጋሉ። አሁን በአመት 10 ሚሊዮን ፓውንድ ሲደመር 5 ሚሊዮን ፓውንድ እስከ 15 ሚሊዮን ፓውንድ አካባቢ ነው የሚከፈለው። የቻምፒየንስ ሊግ ቦታን እያረጋገጠም ስለሆነ 15 ሚሊዮን ፓውንዱን በአጠቃላይ ይቀበላልና ሁለት አሰልጣኞች ብቻ ናቸው ከሱ በላይ ከፍ ያለ ገንዘብ የሚከፈላቸው በአውሮፓ። ፔፕ ጋርዲዮላ 20 ሚሊዮን ፓውንድ፣ ሲሚዮኔ የአትሌቲው 25 ሚሊዮን ፓውንድ ይከፍለዋልና ከዚህም ከፍ ያለ ክፍያ ሊሆን ይችላል ድርድሩ ላይ። በተለይም ደግሞ ዘንድሮ ውጤታማ የሚሆን ከሆነ ይገባዋል። በእርግጥ አርሰናል ወደዚህ ደረጃ ከፍ በማድረግ ስለተሳካለት አሰልጣኙ ማደስ ይፈልጋል። ግን ደግሞ ክለቡ አሁን እያደረገ እንዳለው በአርሰናል ቤት ውስጥ ዝውውር እንዲፈጸም ቀጣይም ፍላጎት አለው። በደንብ ደግፎታል። አርሰናል በርካታ ዝውውሮችን አድርጓል፣ ከፍተኛ ገንዘብ እያወጣ ይህንን ክለቡ እንዲቀጥል ይፈልጋል። አንደኛው የሚነጋገረው ጉዳይ ይሄ ነው። አሁን በአርሰናልና በተጫዋቹ መካከል ጥሩ የውል ማደስ ጅምር ስላለ የሚሳካ ይመስላል። የሚወጡ ተጫዋቾችም ይኖራሉ። 5 ተጫዋቾች ናቸው በዋናነት የተጠቀሱት። ሉዊስ ስኬሊና ዋኔሪ የአካዳሚ ልጆች ስለሆኑ ንጹህ ትርፍ ነው የሚያስገኙትና አርሰናል ሊሸጣቸው አስቧል ብሏል። የአርሰናል ደጋፊዎች ደስ የሚላቸው አይመስለኝም። የክለቡ የአካዳሚው ልጆች ስለሆኑ በክለቡ ቢሳካላቸው ደስ ይላቸዋል እና ተስፋ ማሳይተዋል። ግን ሊሸጡ ከሚችሉ ተጫዋቾች መካከል ናቸው ብሏል። ይሄ ደግሞ ለፋይናንስ ጉም ይጠቅመዋል። ባለፈው ብዙ ገንዘብ ስላወጣ 7 ቋሚ ተጫዋቾችን ስላስፈረምና ባለፈው የወሰደውን ሂንካፒን ቋሚ ስለሚያደርግ ክረምት ላይ እንደዚህ አይነት ንጹህ ትርፍ ያስፈልገዋል። በዛ ምክንያት ነው ብለዋል። አርሰናል ከሁለቱም 100 ሚሊዮን ፓውንድ አካባቢ ማግኘት ነው የሚፈልገው። አሁን በማርሴይ የሚገኘው ዋኔሪን ዶርትሙንድ ይፈልገዋል። ሉዊስ ስኬሊም ፈላጊዎች ስላሉት ሊያመሩ ይችላሉ። ጋብሪኤል ጄሱስ፣ ቤን ዋይት እና ማርቲኔሊ አርሰናል ለመሸጥ ከሚፈልጋቸው ተጫዋቾች መካከል ናቸው ብለዋል። አንዳንድ መረጃዎች ማርቲኔሊ የስኳድ ተጫዋች የስብስቡ አባል ብቻ ሆኖ መቀጠል የሚፈልግ ከሆነ ድል ሊሰጠው ይችላል ብለዋል። ኦዴጋርድ አምበሉን ግን አርሰናል ማቆየት ይፈልጋል። ለማስፈረም የሚፈልጋቸው ቦታዎችም አሉ። አንደኛው ፉልባክ ላይ የተለያየ አይነት ሚና መጫወት የሚችል ፉልባክ ይፈልጋል። መሀል አማካይና ግራ ክንፍ ላይ ማርቲኔሊ ባለበት ቦታ ማለት ነው ተጫዋቾችን ይፈልጋል። እነዚህ 3 ቦታዎች ወሳኝ ናቸው። ሚኬል አርቴታ እነዚህ ዝውውሮች ክረምት ላይ እንዲጠናቀቁለት ይፈልጋል ብሏል። የኒውካስል ተጫዋቾች ናቸው ደግሞ ዋነኛ ኢላማ የሆኑት። ኒውካስል ቢያንስ አንድ ትልቅ ተጫዋች ክረምት ላይ እንደሚሸጥ ይጠበቃልና አንደኛውን አርሰናል ሊያስፈርም ይችላል። ሌቭራሜንቶ ይሄ ተጫዋች እንግሊዛዊ ተጫዋች ብዙ ጊዜ ከአርሰናል ጋር ስሙ የተያያዘ ተጫዋች ነው። በእርግጥ ይህንን የውድድር ዓመት ብዙ ጨዋታዎችን በጉዳት ምክንያት አላደረገም። ከዚህ ጉዳት ጋር እንዴት ሊያስፈርመው እንደሚችል አላቅም። ግን አንደኛው አርሰናል የሚፈልገው ተጫዋች ነው። ቶናሊ በብዙ ክለቦች እይታ ውስጥ ያለ ነው። ዋነኛ ፈላጊው ማንቸስተር ዩናይትድ ነው። አርሰናልም ይፈልገዋል። ስለዚህ ጣሊያናዊውን ለማስፈረም ከማንቸስተር ዩናይትድ እና ከሌሎች ትልልቅ ክለቦች ጋር መተናነቅ ይኖርበታል። አርሰናል ጎርዶን
አምናም ክረምት ላይም ከአርሰናል ጋር ስሙ ሲያያዝ ነበረና ሌላው በአርሰናል የሚፈለግ ተጫዋች ሆኗል። ዩሊያን አልቫሬዝን ምናልባት ሊያስፈርምበት የሚችልበት እድል አለ። ግን ይሄ የሚሆነው ከቪክተር ዮኬሬሽ እና ሃቨርትዝ መካከል አንደኛው ከለቀቀ ነው ብሏል። ቪክተር ዮኬሬሽ ባለፈው ክረምት ነው የፈረመው። አሁን 17 ጎሎችን አስቆጥሯል። በታሰበው ልክ አይደለም በኔም ግምት፣ ግን ጥሩ የውድድር ዓመትን ያሳልፋል። በተለይ አርሰናል ፕሪሚየር ሊጉን የሚያሸንፍ ከሆነ